አወንታ የራስሽ ጉዳይ አያገባኝ። አወንታ በርሲሳ እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። አወንታ በርሲሳ የሚለው ስም በረከት ወርቁ አደራ በተባለች ግለሰብ ሲጠራ ይሄን ያህል ደባሪ ነው እንዴ? ይሄው ዛሬ መጥቻለሁ፣ ቀጥሬሃለሁ። አወንታ መታ መግለጽ ነበረብህ። መታ እኔ ሰነድ አምጥቼ ሞግትክ ነበረ። አንተ ግን አንድ ሰነድ የለም፣ እየተከፈለ እየመጣ ስለኔ ትለፈልፋለህ። መንግስት ከሚፈልጋቸው በአደገኛ ወንጀል ከሚፈልጋቸው 4 ግለሰቦች መካከል አንዷ ናት። ስለዚህ ከተደበቅሽበት ጎሬ ወተሽ ነይ ብሎ ጥሪ ያወጣላትን ሴት እንዴት ላይቭ ላይ ያወራታል ብለህ ገመትከኝ? እንዳወራላት ፈልገህ ነው? ምን አይነት ሚስጥር እንድነግራት ፈልገህ ነው? 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ተልኮለት እኮ የተቀበለውን 5000 ብር ለኩልኝ ብሎ የወሰደውን እኮ ላኩልኝ። 5000 ብር አነሰ። 1000 ብር ብቻ በዶላር አልነበረ እንዴ ሰጥቶት ያልሽው? ከመቼው ደግሞ መንዝረሽ በብር አመጣሽው? ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ የሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ውሸት ቆሞ ሲሄድ እግር አውጥቶ ቆሞ ሲሄድ እስኪ እንደ ሰው ሰርተ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮሎኔል ነኝ ትላለህ። ምንም አይደለህም። በቃ አልተማርክም። ምንም ማለት አይደለም። እየለፈለፍክ ነው የምትበላው። እግዚአብሔር ከፍቶልሃል። በቃ የተከፈተልህን ብላ። በቃ ተፈቅዶልሃል። አይመልሽና ዲዋ የሆኑ ሰዎች ግን ጥቆማ ሰጥተውኝ ቪዲዮን ሰርቻለሁ አላቸው ለፌደራል ፖሊሶች። ተናደዱ። በቃ ታውቃለህ፣ በጣም ተናደዱ። ያላየኸው ነው እንደምታወራው አሉት። ያልሰማኸው ነው እንደምትናገረው። እኛ ስራችንን ሰርተን ጠንቀቅ አድርገን ሰርተን አሁን ድግስ ላይ ነን፣ ልደት ላይ ነን። አትረብሹ። ይህ መደበቁ አማራጭ አይደለም። ሄደሽ እጅሽን ሰተሽ የራስሽ ጉዳይ አያገባኝ። በእውነት እኔ በኢትዮጵያ ተስፋ ቆርጫለሁ። በጣም ነው ተስፋ የቆረጥኩት። ለምን በቃ ተስፋ ኖሮኝ ነው የመጣሁት። ልሰራ ነው የመጣሁት። ማንም ሰው ተነስቶ እስቲ እኔ አወንታን ዛሬ ልጠይቀው እዚህ ሚዲያ ላይ እኔ በረከት አሁንም እደግመዋለሁ 3 ትምህርት ቤት ገንብቻለሁ፣ ምገባ ማዕከል ገንብቻለሁ፣ አረጋውያንን እጦራለሁ፣ አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ፣ ክሊኒክ ገንብቻለሁ፣ ብዙ ወገኖቼን ደግፋለሁኝ፣ በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራው ነው። የስራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገው ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝና አንድ ብር ደሞዝ ክፈሉኝ ከማለት ውጭ የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ የሰራው ስራ አለ። ጫካ ገብቼ ሴጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከተለያየ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የስራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር ከፍላለሁ። ገባህ? ኢንካም ታክስ ከፍላለሁ። የሰራተኛ የስራ ታክስ ከፍላለሁ። እሱ የከፈለውን ታክስ ያሳየን፣ የሰራውን ስራ ያሳየን፣ የረዳውን ቶ 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ተልኮለት እኮ የተቀበለውን 5000 ብር ለኩልኝ ብሎ የወሰደውን እኮ ላኩልኝ። ለሰዎቹ ታስረው ነው ያሉት። ምናልባት ባላንስ አይደለም ፊራ የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው። 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ክፈሉኝ ያለ ሰው ነው። አላኩልም እንደ የጻፈልኝን ነገሮች አላኩልም። ብዙ ነገር ጽፎልኝ የለ ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ የሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ቢመጣ ኖሮ ግን እንድታሳየው ፈልግ ነበር። አላደረኩም ካለ ስልኩ አለ። ገባህ? ሊዋሽ አይችልም። ግን እኔ በረከት ሴት ነኝ፣ የልጆች እናት ነኝ፣ ለኢትዮጵያውያን ሴቶች ተስፋ ነኝ። ገባህ? ለብዙ ዲያስፖራዎች ተስፋ ነኝ። ኢትዮጵያ ውስጥ መስራት እንደሚቻል የማሳይ ሞዴል ነኝ። ገባህ አይደለ? ኢትዮጵያ ውስጥ ልንገር ከባድ ሾተላ ያለ ሰዎችን የሚያመክን ትውልድ የሚያመክን የሚሰራን ሰው የሚያመክን ከባድ ሾተላ አለ። ገባህ አይደለ? በጣም መጥፎ ነገር ነው። የሚሰራን ሰው መምታት በጣም ነውር ነው። እውነቴን ነው የምነግርህ። በጣም ዝም ያልኩት እኮ
ዝም ያልኩት ምንም አያደርግልኝም። ከነሱ ጋር ገብቻ አልለፋለፍም ብዬ ነው። ገባ? ግን ዛሬ የልቤን እናገራለሁ። በረከት እኔ ማለት ነው ለሀገር፣ ለልጆቼ፣ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባ ካደለ ራሴን እንደ አድዋ አርበኛ ነው የምቆጥረው። አድዋ ላይ እንደተፋለሙት አርበኞች ነው ራሴን የምቆጥረው። አሁንም ልንገርህ፣ አዎ አዝኛለሁ። አዎ በሀገሬ ተስፋ ቆርጫለሁ። አዎ የሚደረግም የማይደረግም ነገር ተደርጎብኛል። ልንገርህ ተደርጎብኛል። ብዙ ሰዎች በነገራችን ላይ ስለ እናቴ እየደጋገሙ ይጽፋሉ። እማዬና እኔ ይቅር ለእግዚአብሔር ተባብለን ሶሻል ሚዲያ ላይ ስላልመጣን ነው። እማዬና እኔ ይቅር ለእግዚአብሔር ተባብለን ሆስፒታልም እያለው አብራኝ የነበረችው እማዬ ነች። ገባክ? እናቴ ነች የነበረችው። በጣም ሰላም ነን፣ እግዚአብሔር ይመስገን። ሌላ ቀን ደግሞ አይዣ ትመጣለች ራሷ ማለት ነው። ስላልፈለገች ነው ሚዲያን እንጂ ብትፈልግ አመጣታለሁ እማዬን። ስለዛ ምንም አይነት ግጭት የለብንም፣ ምንም አይነት ችግር የለብንም። ቤተሰባችን ሰላም ነው። እማዬም ሰላም ነች፣ ምንም ችግር የለባትም። እግዚአብሔር ይመስገን። ሶሻል ሚዲያ ላይ ተፋቀርን አብረነን ብለን ማሳየት ስላልፈለግን አልፈልግም ማለች መብቷ ነው፣ እሷ ደግሞ ማለት ነው። ስለዛ ከእናቴ ጋር ከእናቴ ለእናቴ እኔ ነው የምቀርባት ከእናንተ በላይ ለእኔ ነው እናትነቷ። በአንድ ወቅት ተጋጨን፣ እግዚአብሔር ይመስገን ታረቀን፣ ሰላም ነን፣ ፍቅር ነን። ቤታችን እውነቴን ነው ፍቅራችን፣ ሰላማችን እንደ ወንዝ እየፈሰሰ ነው ያለው። ስለዛ ብዙም አትናደዱ፣ ሰላም ነን፣ እግዚአብሔር ይመስገን። ቀጥሎ ደግሞ ማለት ነው የሆነ ሰው መጥቶ ሊቀርብ ነበረ፣ ሰነድ ሊያውቅ ይኸው ዛሬ መጥቻለሁ፣ ቀጥሬሃለሁ፣ አወንታ መታ መግለጽ ነበረብህ። መታ እኔ ሰነድ አምጥቼ ሞግትክ ነበረ። አንተ ግን አንድ ሰነድ የለህም፣ እየተከፈለ እየመጣ ስለ እኔ ትለፈልፋለህ። እስቲ እንደ ሰው ሰርተህ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮነሬል ነኝ ትላለህ። ምንም አይደለህም። በቃ አልተማርክም። ምንም ማለት አይደለም። እየለፈለፍክ ነው የምትበላው። እግዚአብሔር ከፍቶልሃል። በቃ የተከፈተልህን ብላ። በቃ ተፈቅዶልሃል። ችግር የለም። የኢትዮጵያ ሕዝብ መስኪን ነው። ለለማኙም ለምኑም ይሰጣል። ካለው ከመቀነቱ እያወጣ የኢትዮጵያ ሕዝብ ይሰጣል፣ ይረዳል። ታውቃለህ። የኢትዮጵያ ሕዝብ ከጉለቱ ነው ለሕዝብ የሚረዳው። እየረዱት ነው። ልጆቹን እያሳደጉለት ነው። በውሸት እየመጣ የሰው ስም እያጠፋ ልጆቹን እያሳደጉለት ነው። እሳይ። እኔ ግን ልጆቼን የማሳደገው ከነጭ ላቤ እርሻ ቦታ ከለፋውበት አፈር ድሜ ከጋጥኩበት ከለፋውበት ከነጭ ላቤ ነው ልጆቼን የማበላው። እየኖር ካለሁት በነጭ ላቤ በልፋቴ አፍሪካ ሀገር፣ አውሮፓ፣ ቻይና ለቻይና ተንከራትቼ ባገኘሁት ገንዘብ ባለቤቴ አንዴ ዩኤን አንዴ ፕሬዝዳንት ጽፈት አንዴ የተለያየ ቦታ በውትድርና አገልግሎ በ17 ዓመት አገሩን አገልግሏል። ባለቤቴ ከ17 ዓመት ውስጥ 10 ዓመቱ የሪፐብሊካን ጋርድ አዛዥ ነበረ። 7 ዓመት ዩኤን ላይ ነው ያገለገለው። ሃይ ኤንድ የሆነ የሴኩሪቲ እውቀት ያለው የሚሰራ ብዙ ነገር የሚያደርግ ዝቅ ብሎ ቤተሰቡ የሚያገለግል የሚሰራ ሰው ነው። አየርላንድ ብትሉ ሴኩሪቲ ላይም ፕሮፐርቲ ላይም አለንበት። ኡጋንዳ ላይ ብትመጡ አስመጭና ላኪ ነኝ፣ እርሻ አለኝ ኡጋንዳ ላይ። ቻይና ላይ ብትሄዱ ቻይና ላይ እሰራለሁ። ዱባይ ላይ ብትሄዱ ኮል ሴንተር አለኝ እሰራለሁ፣ ከተለያዩ ሰዎች ጋር አንድ ላይ ማለት ነው። ግን ከሀገሬ አልሰረቅኳትም፣ ሀገሬን አልሰረቅኳትም። ከማንም ገንዘብ ይዤ ወጥቼ አላቅም። መኒ ላውንደሪ ተብዬ ተከስሻለሁ፣ ነፃ ወጥቻለሁ። መኒ ላውንደሪ አልተገኘብኝም። ሐዋላ ተብዬ ሐዋላ የሚባል ነገር አልተገኘብኝም። ምናልባት ነዳጄን ሰርቀው የበሉ ሰዎች፣ ነዳጄን የወሰዱ ሰዎች እዚህ ጋር 400 ምናምን ሺህ ሊትር ናፍጣ፣ ከየት የመጣ ናፍጣ መቼ ሰጣችሁኝ? የት ወስጄው? ነዳጁ ሲወጣ እኮ ነው እስር ቤት ነኝ ያለሁት። የት የወሰድኩትን ነዳጅ ነው የሸጥኩት። ስለዛ ያልሸጥኩትን ያልወሰድኩትን ነዳጅ እንደዚህ ብሎ መናገር በጣም ከግፍም ግፍ ከነውርም ነውር ነው። እግዚአብሔር ልቦና ይስጣችሁ። በመጨረሻ ማለት የምፈልገው ነገር ምን እንደሆነ ታውቃለህ? በኔና ይሄን ድርጊት በፈጸሙ ሰዎች የህግ አካልም ይሁን ግለሰቡም ይሁኑ ባለሀብትም ይሁኑ እግዚአብሔር በመካከላችን ይፍረድ። ሰማይና ምድርን የፈጠረ ጌታ፣ የጉልበቶች ሁሉ አለቃ የሆነ የጌቶች ሁሉ ጌታ የሆነ እግዚአብሔር በኔና በዚህ ድርጊት ፈጻሚዎች መካከል ገብቶ ፍርዱን ይስጥ። እግዚአብሔር ደግሞ ላይቭ ነው። ከኔ የወሰዱት ገንዘብ፣ ከኔ ለሰረቁት ገንዘብ፣ ከኔ ላጭበረበሩት ገንዘብ ህግን ከለላ አድርገው የህግ ሰው ነን ብለው ላደረጉት ነገር ማለት ነው። በእውነት ሌላ ነገር አልልም። እግዚአብሔር መታከሚያ ያርግልን።